ሰላም እንዴት ናችሁ? ከስፖርት መረጃዎቹ ጋር ተባረክ ናስር ነኝ። በ32ኛ ሳምንት የእንግሊዝ ፕሪምየር ሊግ ሊቨርፑል ማንቸስተር ሲቲ ሲያሸንፉ፣ አርሰናል፣ ቼልሲ እና ቶትንሃም ተሸንፏል። አስቶን ቪላ ነጥብ ጥሏል። የ32ኛ ሳምንት የመክፈቻ ጨዋታ አርብ ዌስትሃም ኮልቭስ በለንደን ስቴዲየም ያገናኘው ጨዋታ በባለሜዳው ዌስትሃም 4-0 አሸናፊነት ተጠናቋል። ቅዳሜ 8 ከ30 ላይ አርሰናል በርንማውዝን በሜዳው አስተናግዶ በሜዳውና በደጋፊው ፊት 2-1 ተሸንፏል። አሰልጣኝ ሚካኤል አርቴታ አሁን እንዳይሆን አጥብቆ የሚመኘው ግን ደግሞ ስላለመሆኑ እርግጠኛ ያልሆነበት ጉዳይ ቢኖር አርሰናል ከየትኛውም ጊዜ በላይ እጁ ላይ የገባውን የፕሪምየር ሊግ ዋንጫ አሳልፎ የሰጠበት ዓመት ተብሎ በታሪክ እንዳይጻፍ ብቻ ይመስላል። ሰሜን ለንደን ሰማይ ስር ዳግም ጥርጣሬ እና የጭንቀት ደመና ማንዣበብ ጀምሯል። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ባሳለፋቸው 10 ዓመታት ውስጥ ደካማ የሚባለውን ዓመት እያሳለፈ ቢገኝም ዓመቱ በዋንጫ ለማጀብ የሚጠበቅበት አጨራረሱን ማሳመር ብቻ ነው። እንደ ሲቲ ደካማ ጉዞ አርሰናል ካለው ስብስብ ከተሰጠው ግምት እንዲሁም ከነበሩት እድሎች አንጻር ይሄ ዋንጫ ማንሳቱ የሚረጋገጥበት ወይም የሚቃረብበት መሆን ነበረበት። ይሁን እንጂ አብዝቶ ጥንቃቄን በሚመርጠው በፍርሃት በሚታጠረው ሚኬል አርቴታ አመራር ምክንያት አርሰናል በቀላሉ አሸንፎ ሊወጣባቸው የሚችልባቸውን ቀድሞ ግብ አስቆጥሮ መሪነቱን ማስጠበቅ የሚችልባቸውን አጋጣሚዎች አሳልፎ እየሰጠ ይገኛል። ይህም የመድፈኞቹ የ22 ዓመታት ዋንጫ ጥበቃ በቅርቡ መቋጫ እንዳያገኝ ትልቅ ስጋት ውስጥ የከተተ ክስተት ሆኗል። አርቴታ ባለፉት ዓመታት ሚያዝያ ወር ላይ በሊጉ ያስመዘገበው ውጤት ከፔፕ ጋርዲዮላ ጋር ሲነጻጸር እጅግ ደካማ በመሆኑ ታሪክ ዳግም ስላለመደገሙ ዋስትና የሌለው መሆኑ ሌላኛው የመድፈኞቹን ጉዞ ጥያቄ ውስጥ የከተተ ሆኗል። አርቴታ በሽንፈት በጀመረው የሚያዝያ ወር ከአሁን በፊት ያለው የማሸነፍ ንጻሬ 44 ከመቶ ብቻ ሲሆን ፔፕ ጋርዲዮላ ደግሞ ከ75 ከመቶ በላይ ሆኗል። የአርሴናል ትልቁ ተስፋ በዚህ ዓመት በፕሪሚየር ሊጉ ከሽንፈት ማግስት ምላሽ የሚሰጥባቸው ጠንካራ አቋሞች ቢሆኑም ከፊቱ የቆመው ተጋጣሚው ቀጥተኛ የዋንጫ ተፎካካሪ ሲቲ መሆኑ ነገሮችን ከየትኛውም ጊዜ በላይ ከባድ ሊያደርጋቸው ይችላል። ማንቸስተር ሲቲ በበኩሉ ከሜዳ ውጪ ቼልሲ በሜዳውና በደጋፊው ፊት 3-0 በማሸነፍ ከአርሰናል ጋር ያለውን ነጥብ ልዩነት አጥብቧል። ኒኮ ኦሬሊ፣ ማርኮ ጉሄና ጀርሜን ዶኩ የሲቲን ግቦች አስቆጥሯል። ሲቲ አንድ ተስተካካይ ጨዋታ እያለው ከአርሰናል ጋር ያለው የነጥብ ልዩነት ወደ 6 አጥብቧል። ቼልሲ ከ2021 በኋላ ማንቸስተር ሲቲ ማሸነፍ ያልቻለ ሲሆን ሜዳውና በደጋፊ ፊት እጅ ሰጥቷል። ሊቨርፑል 2-0 በሆነ ውጤት ፉልሃምን አሸንፏል። በአንፊልድ በተደረገው ጨዋታ ሊቨርፑል በማሸነፍ ከ3 ተከታታይ ያለማሸነፍ ጉዞ በኋላ የመጀመሪያ 3 ነጥቡን አግኝቷል። በአንፊልድ በተደረገው ጨዋታ ኑጎ ሞሃና መሐመድ ሳላ ግቦቹን አስቆጥሯል። የመውረድ ስጋት የተደቀነበት ቶተንሃም ሆትስፐርስ በስቴዲየም ኦፍ ላይት በሰንደርላንድ 1-0 ተሸንፏል። አሰልጣኝ ሮቤርቶ ዲዘርቢ በመጀመሪያ ጨዋታቸው የተሸነፉ ሲሆን የቶተንሃም የወራጅ ቀጠናው ውስጥ ለመቆየት ተገዷል። በሌላ የ32ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎች ክሪስታል ፓላስ ኒውካስል ዩናይትድን 2-1 ሲያሸንፍ ለቻምፒየንስ ሊጉ ከፍተኛ ትንቅንቅ እያደረገ የሚገኘው አስቶን ቪላ ከኖቲንግሃም ፎረስት ጋር አቻ ተለያይቷል። 32ኛ ሳምንት የእንግሊዝ ፕሪምየር ሊግ ዛሬ ምሽት 4 ሰዓት ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር በሚያደርጉት ጨዋታ ይጠናቀቃል። ባለፉት 22 ቀናት ምንም አይነት ጨዋታ ያላደረገው ማንቸስተር ዩናይትድ ምሽት 4 ሰዓት ላይ በሜዳው ሊድስን ያስተናግዳል። ከወራጅ ቀጠናው በ3 ነጥብ ከፍ ብሎ የተቀመጠው ሊድስ በሊጉ ለመቆየት የሚያደርገው ትልቅ ትግል ለማንቸስተር ዩናይትድ ፈተና እንደሚሆን ይጠበቃል። ማንቸስተር ዩናይትድ በሜዳው ከሊድስ ጋር ባደረጋቸው ያለፉት 18 ጨዋታዎች አልተሸነፈም። በምሽቱ ጨዋታ ሃሪ ማጓየር በቅጣት ምክንያት የማይሰለፍ ሲሆን ሊሳንድሮ ማርቲኔዝ ሊሰለፍ ይችላል ተብሏል። በኦልድ ትራፎርድ ያደረጋቸውን 5ቱንም ጨዋታዎች ያሸነፈው ማይክል ካሪክ ዛሬም ለሌላ ድል ወደ ሜዳ የሚገባበት ጨዋታ የማቲያስ ዲላይት የፓትሪክ ዶርጉ ግልጋሎት በጉዳት ምክንያት የማያገኝ ይሆናል። ሊጉ አርሰናል በ7 ነጥብ ሲመራ አንድ ተስተካካይ ጨዋታ የሚቀራቸው ማንቸስተር ሲቲ እና ማንቸስተር ዩናይትድ ይከተራሉ። ወራጅ ቀጠናውን ቶትንሃም ሆትስፐር በ30 ነጥብ፣ በርንሌ በ20፣ ወልቭስ በ17 ነጥብ የወራጅ ቀጠናውን ከ18 እስከ 20 ያለውን ይዘዋል።
በሌላ ዜና ክርስቲያኖ ሮናልዶ 968ኛ ጎል ደርሷል። ለ1000 ጎል ለመድረስ 32 ጎሎች ብቻ ይቀሩታል። ፍራንክ ላምፓርድ ወደ ፕሪሚየር ሊጉ ተመልሷል። ኮንቬንትሪን ሲቲ ከ25 ዓመታት በኋላ ወደ ሊጉ መልሶታል። የቀድሞ የአርሰናል እና የእንግሊዝ ብሔራዊ ቡድን አማካኝ ጃክ ዊልሼር በአሰልጣኝነት ስራው የመጀመሪያ ዋንጫውን አንስቷል። በጃክ ዊልሼር የሚመራው ሉተን ታውን በእንግሊዝ ሊግ የፍጻሜ ጨዋታ ስቶክፖርት ካውንቲን 3-1 በሆነ ውጤት በማሸነፍ የዋንጫ ባለቤት መሆን ችሏል። ከስፖርት መረጃዎቹ ጋር ተባረክ ናስር ነበርኩኝ። መልካም